በስተመጨረሻም አርሰናል የግሉ አደረገው። ብሩኖ ጎማሬዝ እጅግ በጣም አስደናቂ ሂሳብ ምናልባትም በፕሪሚየር ሊጉ ከታዩ የቅርብ ጊዜ ድንቅ ዝውውሮች መካከል ሊመደብ የሚችለው ይህ ከኒውካስትል ዩናይትድ ወደ አርሰናል የተደረገው አስገራሚ ዝውውር ነው። 75 ሚሊዮን ፓውንድ ብቻ አርሰናል ለብራዚላዊው ታታሪ አማካኝ የሚያወጣ ይሆናል። አርሰናል ከብዙ ጊዜያት በኋላ በጫና ውስጥ ተዝናንቶ የሚጫወት የአማካኝ ስፍራ ተጫዋች አግኝቷል። ከቶማስ ፓርቴ በኋላ ምናልባትም በ6 ቁጥር ቦታ ላይ ግርማ ሞገሱን ጠብቆ ለቡድኑ ትልቅ ግልጋሎት የሚሰጠው ብሩኖ ጎማሬዥን በጥቂቱም ቢሆን ዛሬም እንመለከታለን። ምክንያቱም ዝውውሩ ሂርዊጎ ተብሎለታል። ዴቪድ ኦርንስታይንም አረጋግጦታል። አብራችሁኝ እስከ መጨረሻው እንድትቆዩ ጋብዛለሁኝ። ይህንን ቻናል የማታውቁት አዲስ የሆናችሁ የአርሰናል ደጋፊዎች ሰብስክራይብ ማድረግ እንዳይረሳ፣ ላይክም እያደረጋችሁ ቪዲዮን ጀምሩ። ለወዳጅ ለዘመዶቻችሁ ሼር ማድረግ እንዳትረሱ እላለሁኝ። ዛሬ ወደ ምሳ ሰዓት እንግዲህ ሊደርስ ሲል እጅግ በጣም ለአርሰናል ደጋፊዎች አጥጋቢ ዜና ከምሳው በፊት እየደረሰ ይመስላል። ምክንያቱም ላለፉት ቀናት በተደጋጋሚ አሰልቺ የነበረ ዝውውርም ነው ቢባል ግነት አይሆንም። እርግጥ ነው የዝውውር መስኮቱ በዚህ ሰዓት ገና መካከለኛ ሰዓት ላይ ነው የሚገኘው ማለት እንችላለን። ምክንያቱም ትልልቅ የሚባል ቡድን ልክ እንደ አርሰናል ቸኩሎ ተጫዋቾችን ሲያስፈርም አንመለከትም። ተረጋግታችሁ የሚወጣችሁን ተጫዋች በገበያው ላይ የምትመለከቱበት ጊዜ ነው። ገና ትቃኛላችሁ፣ ከዛ በኋላ ነው አክሽን የምትወስዱት። ስለዚህ አርሰናል ምንም ጥያቄ የለውም ብሩኖ ጎማሬዥን ተረጋግቶ በሚገባ አጥንቶ ሂሳቡን ተደራድሮ በሚገባው ሂሳብ ነው የገዛው ብዬ ነው ማስበው። ገበያው ምን ያህል እንደናረ የሞርጋን ሮጀርስን ሂሳብ መመልከት በቂ ይመስለኛል። 117 ሚሊዮን ፓውንድ የተከፈለበት የሱ እንደውም ችግር የለም ብንል እንኳን የማጥቃት እንቅስቃሴ ላይ የሚሰማራ አይነት ተጫዋች ስለሆነ ይገባዋል ብንል እንግዲህ ፈርናንዴዝን ስንት እንደተከፈለበት ማስታወስ ያለብን ይመስለኛል። ስለዚህ የገበያው ሂሳብ 85 ሚሊዮን የወጣበት ፈርናንዴዝ አለ። አሁን ደግሞ ብሩኖ ጎማሬዥ የወጣበትን ሂሳብ ተመልከቱና ምን ያህል የአርሰናል የመደራደር ብቃት ከፍተኛ እንደሆነና የዚህኛው እንግዲህ የዝውውር መስኮት ስትራቴጂ በካለምነስ የተሞላ እንደሆነ ማስታወስ ያለብን ይመስለኛል። እርጋታ የበለጠ ሂሳብን ምናልባት ለማስተካከል ለመወጠን ይረዳል ተብሎ ይጠበቃል። ስለዚህ የሚቀጥሉት ጊዜያት አርሰናል በዚህ ተጫዋች ላይ ትልቅ ጠቀሜታ ያገኛል። ፕሬስ ሬዚስተንስ የዚህ ተጫዋች ቁልፍ ኳሊቲ ነው ቢባል ግነት አይሆንም። በጫናዎች ውስጥ ተረጋግቶ መጫወት፣ ኳስን እንደፈለገ ተዝናንቶ 6 ቁጥር እንግዲህ ሆኖ ሲጫወት ግርማ ሞገስ ያለው አማካይ ነው። ፕሬስ ሬዚስተንስ ሲባል የበለጠ እንግዲህ በጫና ውስጥ ቡድኑ ፕሬስ በሚደረግበት ሰዓት ላይ ስህተቶች አይፈጥርም። ብሩኖ ጎማሬዥ ትልቅ ኳሊቲ ያለው በዚህ ጉዳይ የበለጠ ደግሞ ከተመለከታችሁ የኒውካስትል ዩናይትድ አጫዋት አግሬሲቭነት የተሞላ ነው። አግሬሲቭ የሆነ ተጫዋች ነው ቢባልም ትልልቅ የሚባሉ ኳሊቲዎችን ደግሞ ቴክኒካል ኳሊቲዎችን ያሟላ እንደሆነ ማስታወስ ያለብን ይመስለኛል። ከእያንዳንዱ ኳስ ጋር ያለው እንግዲህ ኳሊቲ ላቅ ያለ ነው። ፓሶቹ ወደፊት የሚጥላቸው ፓሶች በዓለም ዋንጫው ምናልባት ደግሞ በርካቶች ተመልክተውታል ብዬ ያስባለሁ። ይህንን በደንብ አሳይቷል። አሲስቶች ሲያደርግ ነበረ። የመጨረሻ ፋይናል ሰርድ ላይ የሚጥላቸው ኳሶች እጅግ በጣም አስገራሚ ነበሩ። ኪ ፓሶች በጣም ማተር እንደሚያደርጉ ግልጽ ነው። ለእያንዳንዱ እንግዲህ እንቅስቃሴዎች መሰረት የሚሆን አይነት ተጫዋች እንደሆነ ማስታወስ ያለብን ይመስለኛል። ብሩኖ ጎማሬዥ እጅግ በጣም የሚቀጥሉትን ዓመታት ለአርሰናል የሚጠቅም አይነት ተጫዋች ነው። በዛ ላይ ደግሞ እንዲህ አይነት እርጋታ ኖሮት የሊደርሺፕ ኳሊቲ ያለው አማካኝ አርሰናል ይፈልግ ነበር። ለረዥም ጊዜ የሚያጣ ይመስለኛል። ያንን ደግሞ ብሩኖ ጎማሬዥ የሚተካ አይነት ተጫዋች ነው። በጣም በኒውካስትል ዩናይትድ ቤት ኤዲ ሃው ኦልሞስት በተለይ እሱን ካጣ በኋላ ነው ከኒውካስትል ዩናይትድ የአሰልጣኝነት ዙፋኑ ራሱ ለመልቀቅ ማሰብ የጀመረው። የለቀቀውም የሚሉ ዜናዎች ሲወጡ ነበረ። ምክንያቱም በአንድ የውድድር ዓመት ብቻ ኒውካስትል ዩናይትድ እንደ ቡድን ከተመለከታችሁት እየለቀቀ ያላቸው ተጫዋቾች እጅግ በጣም የሚያስገርሙ ነው። አንቶኒ ጎርደንን ለቀቀ፣ ሳንድሮ ቶናሊ ለቀቀ፣ ከዛ ደግሞ ሉዊሳልን ይለቃል ተብሎ ይጠበቃል። ብሩኖ ጎማሬዥን አሁን ይለቃል። ስለዚህ ይሄ ሁላ ነገር በኤዲ ሃው ኦልሞስት የጨዋታ ታክቲክ ውስጥ የሚያፋርስም ነው። ምክንያቱም የፕሬሲንግ ቡድን ስትገነቡ ለፕረስ ደግሞ እናንተ በምታደርጉ ልክ መጠቃትም ይመጣል። በዛ ሰዓት ላይ እንደ ብሩኖ ጎማሬዥ አይነት የበለጠ ኋላ ላይ
ለተከላካይ ስፍራው የበለጠ ሽፋን የሚሰጥ አይነት አማካኝ ሲኖራችሁ የኳሊቲ ችግር አይኖርበትም የአማካኝ ስፍራችሁ። ለዚህ ደግሞ ኤዲ ሃው ዋነኛ እንግዲህ ክንፉን የተመታው ብሩኖ ጎማሬዥ ይለቃል የሚለው ዜና ከወጣ በኋላ ድንጋጤ ውስጥ ባይገባ ነበር የሚያስገርመው። አርሰናል ከዚህ ተጫዋች የሚያገኘው ኳሊቲ የሊደርሺፕ ነው። ፕሬስ ሬዚስተንስ እንግዲህ እንዳልኳችሁ ነው ከአንዱ ኳሊቲዎቹ መካከል ሌላው ነው። ሲቀጥል ደግሞ ዴክለን ራይስን የማሳረፍም ጉዳይ መታወስ ያለበት ይመስለኛል። ዴክለን ራይስ የመጀመሪያ ሳምንታትን አሁን ላይ እንደ ልቡ ይጫወታል የሚል እምነት ያለኝ አይደለም በእኔ በኩል። ለምሳሌ ያክል ዴክለን ራይስ የዓለም ዋንጫ ጨዋታዎቹን ሲያደርግ የሰነበተው በጣም በኢንጀክሽን ነው ሲባል ነበረ። የተለያዩ እንግዲህ ማገገሚያ መርፌዎችን እየወሰደ ጨዋታዎችን ሲያደርግ ነበረ። ጉልበት ጅማቱ ላይ ኮንፈርት እንደማይሰማው ሲነገር ነበር። ጀርባው ላይ በጣም ከባድ ችግር አለ። የአርሰናል ተጫዋቾች ከጀርባቸው ጋር ተያይዞ ዊሊያም ሳሊባ የገጠመውን እናውቃለን። አሁን ሚኬል አርቴታ እንደ አይነት ሪስክ ዴክለን ራይስ ላይ መውሰድ የሚፈልግ አይመስለኝም። ረዥም ሲዝን ያሳለፈው በአጠቃላይ ዴክለን ራይስ፣ ነገር ግን 8ም 6ም 10ም ሆኖ የአማካኝ ስፍራውን በሶስቱ ቦታ ሲታተር የነበረ ተጫዋች ነው። ቦክስ ቱ ቦክስ ይመላለሳል። ከዛ በኋላ ደግሞ ወደኋላ ተመልሶ ሽፋን ይሰጣል። ሙሉ የሜዳ ክልሉን የሚረግጥ አይነት ተጫዋች እንደነበር ማስታወስ አለብን። አሁን ላይ ደግሞ ይሄኛው ምናልባት ጫናውን እንዲቀልለት የሚረዳው እንደ ብሩኖ ጎማሬዥ አይነት ተጫዋች እንደሆነ ይጠበቅብናል። ብሩኖ ጎማሬዥን ካያችሁት የበለጠ ዲስታንሶችን ከቨር ያደርጋል። ነገር ግን የ6 ቁጥር ቦታን በተለይ ስፔሻላይዝድ ያደረገበት ነው። ለተከላካይ ስፍራ የበለጠ ቀርቦ የሚጫወት አይነት ተጫዋች ነው ብሩኖ ጎማሬዥ። እንዲህ አይነት ተጫዋች ደግሞ ሲኖራችሁ አሁን የዊሊያም ሳሊባ ጉዳትን ራሱ ኦልሞስት በጥቂቱም ቢሆን ከቨር ሊያደርግ ይችላል። ምክንያቱም የኋላ ስፍራው የበለጠ ተጋላጭ እንዳይሆን ያደርጋል። በመከላከል ብቃት አርሰናል ቤት የጠፋው እንደ ብሩኖ ጎማሬዥ አይነት ዲስትሮየር የሆነ አማካይ ነው። ቀድሞውኑም ስህተቶችን የሚያነፈንፍ አይነት ተጫዋች እንደ ዙበሜንዲ አይነት ኳሊቲ ያለው ተጫዋች አለው። ዙበሜንዲ ታክል ሲወርድ በጣም አትመለከቱትም፣ ነገር ግን ቴክኒካሊ ኳሊቲው በጣም አስገራሚ ነው። ስፓኒያርድ ነው፣ እርግጥ ነው ስፔናዊ ተጫዋቾች እንደ አይነት ኳሊቲዎች አሏቸው። ነገር ግን ቀድሞ ስህተቶችን አነፍንፎ ከስህተቶች በፊት የሚመጡ አጋጣሚዎችን መድፈን ይጠበቅበታል አንድ ተጫዋች። ያንን ደግሞ በሚገባ የተወጣ አይነት ሰው እንደሆነ ዙበሜንዲ አይተናል፣ በተለይ መጀመሪያ ሲዝኑ ላይ። ከዛ በኋላ ግን ያው አድካሚ መሆኑንም ተከትሎ ይመስለኛል የፕሪሚየር ሊግን አለመልመድ የመጀመሪያ እንቅስቃሴዎች ላይ ፕሪሚየር ሊጉ ላይ የበለጠ ጎልብቶ ተመልክተነዋል። ከዛ በኋላ ግን ፕሪሚየር ሊጉ ኮንሲስተንሲ ይፈልጋል፣ ያንን ጠብቆ መሄድ ተስኖት ነበረ። ስለዚህ አሁን ላይ ግን ዙበሜንዲ ኦልሞስት የብሩኖ ጎማሬዥ መምጣት ራሱ ሊያግዘው ይችላል፣ አዲስ ሚና ሊያገኝ ይችላል ተብሎ ይጠበቃል። ዴክለን ራይስ ኦልሞስት የመጀመሪያ ሲዝኑ ጨዋታዎች ኦልሞስት ያልፉታል። ነገር ግን ቀጣይ የሚመጡት ጨዋታዎች ላይ ምናልባትም ከ3 ከ4 ሳምንት በኋላ ዴክለን ራይስ ፊት ሲሆን አስቡት እንግዲህ አማካኝ ስፍራው ለማርቲን ኦዴጋርድ ራሱ ምን አይነት ኳሊቲ ሊጨምርለት እንደሚችል። እስኪ ደግሞ በማርቲን ኦዴጋርድ ፋክተር እንመልከተው። ማርቲን ኦዴጋርድን ካያችሁት የበለጠ ወደ ኋላ ተስቦ ኳስን የሚያስጀምር አይነት የአጥቂ አማካኝ ነው። ለምሳሌ ብዙ አጥቂ አማካኞች የበለጠ ለተቃራኒ ቡድን ሳጥን ቀርበው ይጫወታሉ። ነገር ግን ማርቲን ኦዴጋርድ ኮኔክተርም ይሆናል። ካያችሁት ኮኔክተር የመሆን ሚና ብዙ ጊዜ ደግሞ መወጣት ያለበት የተከላካይ አማካኙ ነው። ይሄ አለመኖሩን ተከትሎ ዴክለን ራይስም ያንን ሚና ይሸፍናል። ማርቲን ኦዴጋርድም ወደ ኋላ ተስቦ ኳሶችን ያስጀምራል። በዛ ሰዓት ላይ ደግሞ የበለጠ የተቃራኒ ቡድን የተከላካይ ስፍራ ተጫዋቾች ተስበው ተከትሏችሁ እንዲመጡ አያደርግም። ይሄ ነው ችግሩ። የበለጠ ቦታቸውን ይዘው ተደላለው እንዲጠብቁ ያደርጋል። ስለዚህ ስፔሶች እንዳይኖሩ ያደርጋል። ያ አጋጣሚን ይቀርፋል ማለት ነው። የበለጠ ፊተኛ ኳሶችን ለማርቲን ኦዴጋርድ እንዲደርስ ያደርጋል ብሩኖ ጎማሬዥ። ስለዚህ ያንን ቦታዎች ደግሞ አሁን ላይ የሚቀረፍበትና የአርሰናል የማጥቃት እንቅስቃሴንም ከፍ የሚያደርግበት አጋጣሚ ሊኖር ይችላል። እርግጥ ነው የማርቲን ኦዴጋርድ የአቋም መውረድ ከጉዳት ጋር ተያይዞ ነው። ነገር ግን ጉዳቶች የሚለቁት ከሆነና ማርቲን ኦዴጋርድ ራሱ አቋሙ ላይ የሚመለስ ከሆነ የብሩኖ ጎማሬዥ መምጣት የበለጠ የሱንም ጫናዎች ያቀልለታል። ወደ ኋላ ተመልሶ ኳሱን ማስጀመር አይጠበቅበትም። የበለጠ ኳሶችን የሚሰጠው አማካኝ ያገኛል። ዴክለን ራይስ በ8 ቁጥር ሚና ይጫወታል። በ10 ቁጥር ደግሞ ማርቲን ኦዴጋርድ ይጫወታል። ለአጥቂ ቀርቦ የሚጫወትበት አጋጣሚ ይፈጠራል ማለት ነው። ለክንፍ መስመር ተጫዋቾች ኳሶችን ማከፋፈል ሲፈልግ ይሰጣል። 9 ቁጥር ላይ ያለውንም ቪክቶር ዮኬሬሽን ልስጥ የሚል ከሆነ ያግዛል። አስቡት ይህ ቦታ ላይ ደግሞ ቪኒሲየስ ጁኒየር ከተጨመረ የአርሰናል የማጥቃት መሳሪያዎች በጣም ከፍ እያሉ የሚመጡበት አጋጣሚ ይፈጠራል ማለት ነው። ብዙዎች ዲስትሮየር ብቻ አድርገው ይመለከቱታል ብሩኖ ጎማሬዥን፣ ግን ቴክኒካል ኳሊቲዎቹን በደንብ ማስታወስ አለብን ብዬ አስባለሁኝ በግሌ። አንድ ብራዚላዊ ተጫዋች ያለውን አይነት ኳሊቲ ያሟላ ነው። እስኪ ግን ስለ ብሩኖ ጎማሬዥ እና ስለ አርሰናል እናስታውስ አንዳንድ ነገሮችን። ምናልባትም
በሴንት ጄምስ ፓርክ በተደረጎ በነበረ አንድ ጨዋታ ላይ ከዴክለን ራይስ ጋር ሲተናነቅ ይህን ተጫዋች አይታችሁት ታውቆናል ብዬ አስባለሁኝ። እንዲህ አይነት የቡድን አጋሮቹን አሳልፎ መስጠት የማይፈልግ አግሬሲቭ የሆነ ታክሎችን የሚያደርግ አይነት አማካኝ አርሰናል ይፈልግ ነበር። ቶማስ ፓርቲ የበለጠ እንዲህ አይነት ኳሊቲዎች ነበሩት። ነገር ግን እሱ ከለቀቀ በኋላ ዴክለን ራይስ የበለጠ ካልምነስ ያለው ከዛ በኋላ ኳስ ጋር ምቾት ተሰምቶት የሚጫወት ወደፊት ኳሶችን ማከፋፈል የሚችል አይነት ተጫዋች ነው እንጂ በሊደርሺፕም ደረጃ እርግጥ ነው የምጠቅሱለት የመሪነት ካራክተር አለው ዴክለን ራይስ። በዛ በሲቲ ጨዋታ ላይ እኮ ነገሮች አበቁ ሲባል እሱ ነው ገና አላለቀም እያለ የቡድን አጋሮቹን ሲያበረታታ የነበረው። ነገር ግን ብሩኖ ጉማሬሽ ደግሞ መሪነቱን በኤዲ ሃው ስር ኦልሞስት አምበልም ሆኖ ነበረ። ለረዥም ጊዜ በአምበልነት ቆይቷል። ላስት ሲዝን አምበል ብሩኖ ጉማሬሽ ነበረ። ከዛም አልፎ ደግሞ መሪነቱን ሜዳም ላይ የሚያሳይ ሞቲቬት የሚያደርግ በእያንዳንዱ አጋጣሚ የእሱ ታክሎች የቡድን አጋሮቹን እንዲያነቃቃ የሚያደርግ ዲስትሮየር የሆነ አማካይ ነው። ይህንንም ማስታወስ አለብን። ፕላስ ደግሞ አርሰናል ይህንን ተጫዋች ሲፈልገው የነበረው ዘንድሮ አይደለም። ለረዥም ዓመታት ለ6 ዓመታት ያክል ይህንን ተጫዋች አርሰናል ሲከታተለው ነበረ። የአርሰናልና የብሩኖ ጉማሬሽ በነገራችን ላይ ትስስር ኦልሞስት እይታዎች ውስጥ በአርሰናል ስካውት እይታ ውስጥ መግባት የጀመረው ነው። ብሩኖ ጉማሬሽ በኦሎምፒክ ሊዮን ሲጫወት ነበር። ምናልባት ታማኝ የአርሰናል ደጋፊዎች ይህንን ያስታውስታል ብዬ አስባለሁኝ። ምክንያቱም በኦሎምፒክ ሊዮን እያለ ይህን ተጫዋች አርሰናሎች ይበልጥ ይመለከቱት ነበረ። ይህንንም ተከትሎ እንደውም ኒውካስትል ዩናይትድ ሳይመጣ በፊት አርሰናል ያስፈርመዋል የሚሉ እንግዲህ መረጃዎችም ይወጡ ነበር። ነገር ግን ሳይሳካ ቀረና አርሰናል ሌሎች አማካኞች ላይ ትኩረቱን አድርጎ እሱን ሳያስፈርመው ቀረ። ነገር ግን አርሰናል አሁን ላይ ፒክ ሌቭሉ ላይ ነው የሚያገኘው ብዬ አስባለሁኝ። የዛን ጊዜ ቢመጣ አሁን በደረሰበት ሌቭል ይደርሳል ማለት ምናልባት ላንችል ይሆን ነበረ። አሁን ላይ ግን ፕራይሙ ላይ የሆነ ነው የሚያገኘው። በ28 ዓመቱ ለምን መጣ እንዲህ አይነት ሂሳብ ወጣበት ምናምን የሚል አስተያየቶች ይሰጥ ነበር። ግን አሁን ላይ 75 ሚሊዮን ፓውንድ ከሆነ በኋላ እንደውም በርካቶች እንዴት 75 ሚሊዮን ፓውንድ እንደዚህ ገበያው በናረበት ሰዓት ላይ ብሩኖ ጉማሬሽ ማግኘት ቀላል ነው ወይ የሚል አይነት አስተያየት ሲሰጡ ተመልክተን ነበረ። ብሩኖ ጉማሬሽ ኦልሞስት ከተመለከታችሁ ይሄው ለአመት አርሰናል የተከታተለበት ሚስጥር የምናገኝ ይመስለኛል። እንዲህ አይነት አማካኞች አሁን ላይ እየጠፉ ነው። በባህሪያቸው ጌም ኮንትሮል እያደረጉ የሚጫወቱ ከዛ በኋላ ደግሞ ዲስትሮይ ማድረግ የሚችሉ ፓሶችን ወደፊት ማቀበል የሚችሉ ከዛም በኋላ ለተቃራኒ ቡድን ፕሬስ ሬዚስተንስ ኳሊቲ በዚህን ያህል ደረጃ ያለው ተጫዋችን ማግኘት ቀላል አይደለም። አሁን ላይ አርሰናል ይሄንን ፉል ፓኬጅ የሆነውን ተጫዋች ነው እያገኘ እየተመለከተ ነው ማለት ነው። ስለዚህ አርሰናል ለረዥም ዓመታት የተከታተለበትን ሚስጥር ያገኘን ይመስለኛል። ሚኬል አርቴታ ደግሞ ቁልፍ ተዋናይ ነበር ይሄ ዝውውር እንዲሳካ የሚሉ መረጃዎች ሲወጡ ተመልክተናል። ሚኬል አርቴታ የሚፈልገው አይነት ተጫዋች ነው። የአማካኝ ስፍራው ኤነርጂ ይፈልጋል። ኤነርጂ ደግሞ በዚህ ሰዓት ከብሩኖ ጉማሬሽ የበለጠ በአማካኝ ስፍራ ማንን ልታገኙ ይችላላችሁ? ገበያው ኑሯል። በዚህን ያህል ደረጃ የሊደርሺፕ ኳሊቲ ያለው በጣም ኢንተለጀንሱ ከፍ ያለ አይነት ተጫዋች ማግኘት ከባድ ነው። በኤዲ ሃው የጨዋታ እቅድ ውስጥ ምናልባት ዋነኛው ተዋናይ በአማካኝ ስፍራው እሱ እንደነበረ ተመልክተናል። ምናልባት በፕሪሚየር ሊጉ አንደርሬትድ ከሆኑ ጥምረቶችም መካከል ለኔ የሳንድሮ ቶናሊና የሱ አንዱ ነበረ። ከሁለቱ ማምጣቱ አንዱ እንደማይቀርም ስንሰማ እንደነበር ማስታወስ አለብን። ነገር ግን አሁን አንዱ መጥቷል። ብሩኖ ጉማሬሽ ነው። በልምድ የካበተ ራሱን በደንብ ማስመልከት የቻለ በፕሪሚየር ሊጉ ተጫዋች ነው። ስለዚህ 75 ሚሊዮን ፓውንድ ወጥቶበታል። እስኪ አርሰናል ደጋፊዎች ግን ምን ተሰማችሁ? ሀሳባችሁን ጻፉልኝ። የብሩኖ ጉማሬሽ ዝውውር ምን ያህል በቡድን ውስጥ ለውጦችን ሊፈጥር ይችላል ብላችሁ ታስባላችሁ? ቀድሞውኑም ነበር በነገራችን ላይ አርሰናል ከተጫዋቹ ጋር በግል ስምምነት ውስጥ ሊደርስ የቻለው። ይህንንም ተከትሎ በነገራችን ላይ 75 ሚሊዮን ፓውንድ ሲከፈል 20%ቱን ያክል ኦሎምፒክ ሊዮን የቀድሞ ቡድኑ እንደሚያገኝ ዴቪድ ኦርነስታይን ይዞት የወጣው መረጃ አመላክቷል። የሕክምና ምርመራውንም እንደሚያደርግ ይጠበቃል በመጪዎቹ ቀናቶች ውስጥ። ነገር ግን ለእኔ በፕሪሚየር ሊጉ ምርጥ ጥምረት ምናልባት በአማካኝ ስፍራው ገና ሊጉ ሳይጀምር ምናልባት ሮድሪ ይለቃል። አሁን ማስታወስ ያለብን ሲቲን ይህንን ነው እንጂ የኤሊዮት ኤንደርሰንና የሱን ጥምረት ቀላል አይሆንም ነበር። ነገር ግን የብሩኖ ጉማሬዝ እና የዴክለን ራይስን የአማካኝ ስፍራ ጥምረት ማየት በጣም ፈልጌ ያለውኝ ከመቼውም ጊዜ የበለጠ በኤሚሬትስ ውስጥ የሚኖረው አትሞስፌርን በዚህን ያህል ደረጃ በአማካኝ ስፍራ ተቆጣጥረው መጫወት የሚችሉ ተጫዋቾችን ማግኘት ቀላል አይመስለኝም። በብራዚል ብሔራዊ ቡድን ራሱን በደንብ አሳይተዋል። ከዚህ በፊት በኦሎምፒክ ሊዮን እናውቀዋለን። አሁን ላይ ደግሞ የበለጠ ጫናዎችን መፍጠር የሚችል አይነት ተጫዋች ነው እና እስኪ ግን ከዚህ ተጫዋች ጋር ተያይዞ አንድ መረጃ ላደርሳችሁ። መለያው ላይ 39 ቁጥር ይለብሳል። ለምን ይመስላችኋል? 39 ቁጥር እኔም ከዚህ በፊት ሰምቼዋለሁ ይህንን ታሪክ። አሁን ደግሞ ለእናንተ ላስታውሳችሁ። 39 ቁጥር የሚያደርግበት ምክንያት የወላጅ አባቱ በነገራችን ላይ መጀመሪያ የሚሰራበት የነበረው መኪና ነበረው፣ ልክ እንደ ራይድ ማለት ነው። ይህንንም ተከትሎ 39 ቁጥር ነበረች እሷ መኪናዋ። ይህንንም ጋር ተያይዞ ነው በነገራችን ላይ 39 ቁጥር ብሩኖ ጉማሬዝ ለመኪናዋ እንግዲህ ማስታወሻነት አድርጎ
አድርጎ አባቱንም ለማስታወስ በሚረዳው መልኩ ይህንን እንግዲህ ቁጥር የሚጠቀመው ብዙ ጊዜ ላቲኖች ለወላጆቻቸው የሚሰጡት ግምት ከፍተኛ ነው። ይህንንም ጋር ተያይዞ ነው ብሩኖ ጎማሬዥ 39 ቁጥርን የሚለብሰው። በአርሰናል ቤት ይህንን ይለብሳል ተብሎ ይጠበቃል። እንግዲህ በሚቀጥሉት ቀናቶች ላይ የሕክምና ምርመራውን ካደረገ በኋላ ማለት ነው። አትሞስፌሮች እንግዲህ ካሁን በኋላ ይግላሉ፣ የበለጠ ይቀጣጠላል። ኤሜሬትስ እኔ በግሌ ከ10-9 የሰጠው ዝውውር ነው። አርሰናል የሚፈልገውን አይነት ነገር አግኝቷል። ለሌሎች የአማካኝ ስፍራ ጨዋቾች እፎይታን የሚሰጥ አይነት ዝውውር ነው። አሁን ላይ ደጀን እንዳላቸው እያሰቡ ጨዋታቸውን ያደርጋሉ። ስለዚህ ቀላል የሆነ አማራጭ ለአርሰናል በዚህ ሰዓት ላይ መጥቷል። ከዚህ ቀደም ዴክላን ራይስ እና እሱ ሲተናነቁ አይተናል። አሁን ላይ ይህንን ጥምረት ጓግተን የምንጠብቀው ይሆናል፣ በኤሜሬትስ ውስጥ ሲጫወቱ ማለት ነው። እግር ኳስ አስገራሚ ሞመንቶችን ትፈጥርልናለች። ብሩኖ ጎማሬዝ ኦልሞስት የ4 ዓመታት ውልን ነው ከአርሰናል ጋር የተፈራረመው። ለአንድ ተጨማሪ ዓመት ደግሞ የማራዘም ኦፕሽን እንዳለው ቤን ጃኮብስ ይዞት የወጣው መረጃ አመላክቷል። እናንተ ከ10 ስንት እንደምትሰጡት ጻፉልኝ። እስኪ ስለ ብሩኖ ጎማሬዝ በዚህ መልኩ አነሳን። ስለ ቪኒሲየስ ጁኒየር አዲስ ነገር ነገ ይኖራል ተብሎ ይጠበቃል። አመሻሹ የሚወጡ ነገሮች ካሉ ድንገት ብቅ ልል እችላለሁኝ። ምክንያቱም በዛሬው ዕለት ቪኒሲየስ ጁኒየር ከወኪሉ ጋር በመሆን በሪያል ማድሪድ ደርሶ በቫልዴባስ ማለት ነው የተለያዩ እንግዲህ ንግግሮች እንደፈጸመ እየተነገረ ነው የሚገኘው። ከፍሎሬንቲኖ ፔሬዝ ቀኝ እጅ ከሆነ ሰው ጋር ነው በነገራችን ላይ ንግግሩን ያደረገው። እስኪ አዲስ መረጃ ይኖራል ተብሎ ይጠበቃል። ነገ ደግሞ በዚህ መረጃ እንገናኛለን። እስካሁን አብራችሁኝ ስለተከታተላችሁኝ አመሰግናለሁኝ። በቀጣይ ጥንክር እስከምንገናኝ ቸር ቆዩልኝ።